የእግዚአብሔር ሕልውና የእግዚአብሔር መገኘት ከእኛ ጋር ሲሆን እግዚአብሔር ከተፈጥሮ ሥርዓትና ከተፈጥሮ አቅም በላይ እንድንኖር ኃይል ይሆናል። መጽሐፍ ቅዱስ ላይ እንደምናየው እግዚአብሔር አምላክ ከሙሴ ጋር በሚነጋገርበት ጊዜ ሙሴ ፊቱ እጅግ አበራ ይላል። አሊያም ደግሞ በሐዋርያት ሥራ ምዕራፍ 6 ከቁጥር 15 ላይ እንደምናገኘው እስጢፋኖስም ትኩር ብለው ባዩት ጊዜ ፊቱ እንደ መልአክ አበራ ይላል። ይህ ማለት እግዚአብሔር አምላክ ከኛ ጋር ሲሆን የሚለወጡና የሚቀየሩ ነገሮች አሉ ማለት ነው። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁትን ሐሳብ እግዚአብሔር አምላክ ከእናንተ ጋር ሲሆን ፈጣሪ ሕልውናውና መገኘቱ አብሯችሁ ሲሆን የምታያቸው 7 ምልክቶች እነግራችኋለሁ። የአምላካችሁ በእናንተ ውስጥ መገኘት በሕይወታችሁ ላይ ተጽዕኖ ያደርጋል፣ በሕይወታችሁ ላይ ለውጥ ያደርጋል። ስለዚህ እነዚህ 7 ነገሮች እስከ መጨረሻ እንድትከታተሉኝ ግብዣዬ ነው። የመጀመሪያው ነገር እግዚአብሔር ከእናንተ ጋር ሲሆን የምታዩት ምልክት ፍርሃት የሚባል ነገር በውስጣችሁ አይሰማችሁም። ምክንያቱም እግዚአብሔር ከእናንተ ጋር ሲሆን ልባችሁ በድፍረት ይሞላል፣ ልባችሁ በኃይል ይሞላል። እግዚአብሔር ሁሉን ቻይ አምላክ፣ እግዚአብሔር ሉዓላዊ አምላክ ምንም ነገር ውስጥ ብትገቡ ምንም እንደማያስፈራችሁ ታውቃላችሁ። ልክ በትንቢተ ዳንኤል ላይ ተጽፎ እንደምናገኛቸው ሕፃናት ናቡከደነጾርን ወደዚህ እቶነ እሳት ላስገባችሁ ነው ባላቸው ጊዜ የመለሱትን መልስ ታስታውሳላችሁ። አምላካችን ፈቃዱ ሆኖ ባያድነንም እንኳ አንተ ላቆምከው ምስል አንሰግድም፣ እንደዚህ እስከ ማለት ድፍረት ታገኛላችሁ። በኢያሱ ምዕራፍ 1 ከቁጥር 9 ደግሞ ቃል በቃል እንደዚህ ተጽፎ እናገኘዋል። እኔ እግዚአብሔር አምላክ ካንተ ጋር ነኝና አትፍራ። አያችሁ፣ እግዚአብሔር ከእናንተ ጋር ሲሆን ሙሉ በሙሉ ፍርሃት ከእናንተ ይወጣል። እግዚአብሔር ባለበት ፍርሃት ስለሌለ፣ እግዚአብሔር በተገኘበት ፍርሃት ስለማይሰራ፣ ፍርሃት ደግሞ ምንጩ ከዲያብሎስ ከአጋንንት ስለሆነ እናንተ አትፈሩም። ሁለተኛው እንደገና ይከናወንላችኋል፣ ይሳካላችኋል። እግዚአብሔር ከእናንተ ጋር ሲሆን በምትሄዱበት ሁሉ ይቀናችኋል። በምትሄዱበት ነገር ሁሉ እግዚአብሔር አምላክ ከእናንተ ጋር ስለሆነ ነገሮች ሁሉ በቀላሉ ይሳካላችኋል። መጽሐፍ ቅዱስ በመጽሐፈ ነህምያ ሲናገር እንደዚህ ይላል፣ እኛ ባሪያዎቹ ተነስተን እንሰራለን፣ እግዚአብሔር አምላክ ያከናውንልናል። አያችሁ፣ እግዚአብሔር ከእናንተ ጋር ሲሆን የምትሰሩት ነገር ሁሉ ግብ ያደርሳል፣ ወይ ደግሞ መጨረሻው ላይ ማድረስ ትችላላችሁ። እግዚአብሔር እናንተ ጋር ሲሆን ልክ ለኢያሱ እንደተናገረው የእግዚአብሔርን የጠለቀ ምስጢር እያወቀ ይህንን ቃል አስበው፣ ይህንን ቃል አሰላስለው፣ በሕይወት ዘመን ሁሉ ይሳካልሃል፣ ይከናወንልሃል እንዳለው የእግዚአብሔር ከእናንተ ጋር መሆን ዋጋ አለው። የእግዚአብሔር ሕልውና ስኬትና መከናወንን እንደሚያመጣ በመጽሐፍ ቅዱስ ውስጥ በተለያዩ ምዕራፎች ተጽፎ እናገኘዋለን። ሦስተኛው እንደገና ፍጹም የሆነ ደህንነትና ፍጹም የሆነ ጥበቃን ታገኛላችሁ። እግዚአብሔር ከእናንተ ጋር ሲሆን በዙሪያችሁ ምንም ይኑር ምንም ይገኝ ምንም ፍርሃት የሚባል ነገር አይሰማችሁም። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጻድቅ በረሃብ ዘመን ይጠግባል፣ ጻድቅ በጦርነት ጊዜ ወይ ደግሞ በሰይፍ ዘመን በሰላም ይቀመጣል ይላል። አያችሁ፣ እግዚአብሔር ከእናንተ ጋር ሲሆን ከሁኔታዎች በላይ እንድትሆኑ፣ ከሁኔታዎች በላይ መኖር እንድትችሉ አቅም ይሰጣችኋል። ልክ መዝሙር 23 ከቁጥር 1 እንደሚናገረው እግዚአብሔር መልካም እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሰማራኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም እንዳለ በየትኛውም ሁኔታ ውስጥ ብታልፉ፣ በየትኛውም አጋጣሚ በሚያስደነግጥና በሚያስፈራ ሁኔታ ውስጥ እንኳን ብታልፉ እግዚአብሔር ከእናንተ ጋር ከሆነ ፍርሃት የሚባል ነገር ፊል አታደርጉም። ፍጹም ጥበቃ ውስጥ እንዳላችሁ፣ ፍጹም የሆነ ከለላ ውስጥ እንዳላችሁ ነፍሳችሁ ፊል ታደርጋለች። ልክ በመዝሙር 91 ከቁጥር 1 እንደሚናገረው ደግሞ በልዑል መጠጊያ የሚኖር
ሁሉን በሚችል አምላክ ጥላ ውስጥ ያደራል እንደሚል አያችሁ፣ እግዚአብሔር ጥላ ውስጥ እንዳላችሁ ይሰማችኋል። ሁልጊዜ ጥበቃ ውስጥ እንዳላችሁ፣ ሁልጊዜ ከለላ ውስጥ እንዳላችሁ ፊል ታደርጋላችሁ። ስለዚህ ከሁኔታ በላይ ማሰብ ትችላላችሁ። በዙሪያችሁ ከሚወራው በላይ ምናልባችም ጦርነት እየተወራ ሊሆን ይችላል። ምናልባችም ረሃብ እየተወራ ሊሆን ይችላል። ምናልባችም ወረርሽኝ በሽታ እየተወራና እየሆነ ሊሆን ይችላል። ነገር ግን ያንን አልፋችሁ መኖር እንደምትችሉ ነፍሳችሁ በእርጋታ ትቀመጣለች። ምክንያቱም ፍጹም የሆነ ደህንነትና ፍጹም የሆነ ጥበቃ ስለሚሰማችሁ። አራተኛ እንደገና ስታስቡ አይጨልምባችሁም። እግዚአብሔር አምላክ የሰው ልጅ ሲፈጥረው ምንም ነገር ከማድረጉ በፊት ምንም ነገር ከመሆኑ በፊት መጀመሪያ አስቀድሞ ያስባል። በሐሳቡ ውስጥ ነፃነት ከሌለ የሚያደርገውን ነገር በሙሉ በገደብና በሊሚቴሽን የታጠረና ነገሩ እንደሚፈልገው ማሰብ ካልቻለ ማድረግ የሚችለውም የተገደበና እጅግ በጣም አነስተኛ የሚባል ነገር ይሆንበታል። ስለዚህ በሐሳቡ ነፃነት ይኖረዋል። ይህ እንዳይሆን ወይ ደግሞ በምድር ላይ በሚገለጥበት ጊዜ የተገደበ ሰው እንዳይሆን እግዚአብሔር ከእናንተ ጋር ሲሆን ፍጹም የሆነ የሐሳብ ነፃነት፣ ፍጹም የሆነ የሐሳብ ብርሃን ያገኛቸዋል። መጽሐፍ ቅዱስ ላይ በቆላስያስ መልእክት ምዕራፍ 1 ከቁጥር 22 እንደዚህ ይላል፣ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ሥራችሁን በማድረግ በአሳባችሁ ጠላቶች የነበራችሁት አሁን በሥጋው ሰውነቱ በሞቱ በኩል አስታረቃችሁ ይላል። አያችሁ፣ በሐሳባችሁ የእግዚአብሔር ጠላቶች ነበራችሁ። እግዚአብሔር እንደሚያስበው መልካም ሐሳብ ማሰብ አትችሉም። እግዚአብሔር እንደሚያስበው ለእናንተ የሚጠቅመው መልካም ሐሳብ በእናንተ ውስጥ መፍለቅ አይችልም። አያችሁ፣ እግዚአብሔር ከእናንተ ጋር ሲሆን ግን በትንቢተ ኢሳይያስ ምዕራፍ 54 ላይ ከቁጥር 2 ተጽፎ እንደምናገኘው የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ዘርጊ፣ አትቆጥቢ፣ አውታሮችሽንም አስረዝሚ፣ ካስማዎችሽንም አጽኚ፣ በቀኝና በግራ ትስፋፊያለሽና። አያችሁ፣ ይህ ቃል እጅግ ገደብ አልባ እንድንሆን እግዚአብሔር አምላክ ከኛ ጋር ከመሆኑ የተነሳ ሕይወታችን ፍሬያማ እንዲሆን አእምሯችን የሚሰጠው ነፃነት እግዚአብሔር አምላክ አስፊ እያለ እየተናገራት ያለው በጥበትና በውስንነት የተያዘችውን አካል ነበረ። ስለዚህ በሐሳባችን ነፃነት እንድንኖር፣ በሐሳባችን በነፃነት እንድናስብ እግዚአብሔር ያደርገናል። ምክንያቱም ሕልውናው መለኮታዊ ተጽዕኖ ውስጥ እንድንኖር ያደርገናል። አምስተኛው ደግሞ ፍጹም ሰላም ይሰማናል። እግዚአብሔር ከኛ ጋር ከሆነ ልባችን በምንም አይሸበርም፣ ልባችን በምንም አይታወክም። ምክንያቱም ልብን ከሚገዙ አንዱ ሰላም ስለሆነ የእግዚአብሔር ሰላም ልባችሁን ይግዛ ይላል መጽሐፍ ቅዱስ። አያችሁ፣ የእግዚአብሔር ሰላም ልብን የመቆጣጠር አቅም አለው። ልብን የመያዝ ልብን የመደገፍ አቅም አለው። አያችሁ፣ ምንም ነገር ፍርሃት የሚባለው ነገር አታክ የሚያደርገው ወይ ደግሞ የሚያጠቃው ልባችሁን ነው፣ ወይ ደግሞ ጭንቀት የሚያጠቃው ልባችሁን ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልብህን ጠብቅ እርሷ የሕይወት መውጫ ናትና ይላል። አያችሁ፣ ኢየሱስ ክርስቶስ እንደገና ይህን ስላወቀ በዮሐንስ ወንጌል በምዕራፍ 14 ከቁጥር 27 እንደዚህ አለ፣ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም ብሎ ይነግረናል። አያችሁ፣ ይህ የእግዚአብሔር ቃል ለሰው ልጆች የተሰጠ የተስፋ ቃል ነው። ይህ የእግዚአብሔር ቃል ለሰው ልጆች የተነገረ የሕይወት ቃል ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቃሌ ሕይወት ነው መንፈስም ነው ይላል። አያችሁ፣ ይህ እግዚአብሔር ከእናንተ ጋር ሲሆን ሊሰማችሁና ልታጣጥሙት የሚገባ የእግዚአብሔር ሰላም ነው። ስድስተኛው እንደገና ሰዎች ይገዛላችኋል ወይ ደግሞ ሞገስ፣ በጣም ተወዳጅነት፣ ፌቨር ይበዛላችኋል። መጽሐፍ ቅዱስ ላይ በመዝሙረ ዳዊት መዝሙር 18 ከቁጥር 43 እንደዚህ ይላል፣ የአሕዛብን ራስ አድርገህ ትሾመኛለህ፣ የማላውቀውንም ሕዝብ ይገዛልኛል። አያችሁ፣ በጆሮ
ሰምተው ተገዙልኝ ይላል የእግዚአብሔር ቃል። አያችሁ፣ እናንተን የሚሰማ ፌቨር ያደርግላችኋል። እናንተን የሚያዳምጥ ሞገስ፣ ተወዳጅነት እንድታተርፉና ሰዎች በእናንተ ተጽዕኖ ውስጥ እንዲሆኑ ታደርጓቸዋላችሁ። ምክንያቱም እናንተ እግዚአብሔር ተጽዕኖ ውስጥ፣ የእግዚአብሔር ሕልውና ውስጥ፣ የእግዚአብሔር መገኘት ውስጥ፣ የእግዚአብሔር ዓለም ውስጥ እንዳላችሁ ሆናችሁ ትኖራላችሁ። ምክንያቱም የምታስታውሱ ከሆነ ሙሴ ከእግዚአብሔር ጋር ተገናኝቶ 40 ቀንና 40 ሌሊት በተራራው ላይ ቆይቶ ከተመለሰ በኋላ የእስራኤል ሰዎች እንደዚህ አሉት፣ ሙሴ ፊትህን ሸፍንልን። አያችሁ፣ ይህ ማለት ፊቱ ማየት እጅግ ስላስፈራቸው፣ ፊቱን ማየት እጅግ ግሬስፉል ስለሆነባቸው፣ እጅግ መቋቋም ስለከበዳቸው ፊትህን ሸፍንልን አሉት። የዚህን ያህል በሰዎች ልብ ትከብዳላችሁ። የዚህን ያህል ሰዎች ያከብሯችኋል። አያችሁ፣ እግዚአብሔር ከእናንተ ጋር እንዲሆን ሁልጊዜ ጸልዩ። ሕልውና ከኔ ጋር ይሁን፣ መገኘትህ አብሮኝ ይሁን፣ ክብርህ ወዳለበት ውሰደኝ፣ መገኘትህ ወዳለበት ውሰደኝ፣ ደመና ወዳለበት ውሰደኝ፣ ወደ ተራራ ውሰደኝ፣ ፍጹም ሕልውና ወደሚገለጥበት ወደዚያ ውሰደኝ እያላችሁ ጸልዩ። ምክንያቱም የእግዚአብሔር ሕልውና በምንም አይተካም። እግዚአብሔር ከእናንተ ጋር ሲሆን የምታተርፉትና የሚሆንላችሁ ነገር በሙሉ በምንም ልትተኩት አትችሉም፣ አሊያም በምንም ልታመጡት አትችሉም። የመጨረሻው እንደገና ማንም አይቋቋማችሁም፣ አሊያም ደግሞ ማንም አይቃወማችሁም። መጽሐፍ ቅዱስ ላይ ሲናገር በሮሜ 8:31 ላይ እንደዚህ ይላል፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። አያችሁ፣ እግዚአብሔር ከእናንተ ጋር ሲሆን ተቃዋሚዎቻችሁ እንኳን አቅም አይኖራችሁም። ተቃዋሚዎቻችሁ እንኳን ይገዙላችኋል። ተቃዋሚዎቻችሁ በሙሉ ከእናንተ ጋር ይስማማሉ። አያችሁ፣ ሚስጥሩ ምንድን ነው ካላችሁ ግን እግዚአብሔር ከእናንተ ጋር ሲሆን ብቻ ነው። በዚች ምድር ላይ ስትኖሩ ወዳጆችም ይኖራችኋል፣ ጠላቶችም ይኖሯችኋል። የሚያከብሯችሁም የሚንቋችሁም የሚያሳድዷችሁም የሚወዷችሁም ይኖራሉ። ነገር ግን ይህንን ባውንደሪ ይህንን ገደብ ጥሳችሁ የምታልፉት እግዚአብሔር ከእናንተ ጋር ሲሆን ብቻ ነው። የዛሬው ሀሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።